ሰላም ጤና ይስጥልኝ። በዓለም ዙሪያ ያላችሁ ኢትዮጵያውያን፣ ኤርትራውያን የእምነቴን አልክድም የሁለገብ ቻናል አድማጭ ተመልካቾቻችን እንደምን አላችሁልኝ? እንዴት ሰነበታችሁ? እንዴት ሰነበታችሁ? ደህና ናችሁ ወይ? ዛሬ በአዲስ ቪዲዮ ያው በመረጋጋት ከተረጋጋን በኋላ በተረጋጋ መንፈስ መጥቻለሁ። እንኳን አደረሳችሁ ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል። እመቤታችን ሰኔ 21 ቀን የዓመት ክብረ በዓሏ ነው። ግን ያው እኔ ዛሬ አልሄድኩም ቤተክርስቲያን። ያለሁበት ያው ቤተክርስቲያን ትንሽ ራቅ ስለሚል ቅዳሜ ቀን ትራንስፖርት ስለሌለ በትራንስፖርት ምክንያት አልሄድንም፣ አልተሳካልኝም ማለት ነው። ግን ያው ከቤቴ ሁኜ ያከበርኩ ነው ያለውና እግዚአብሔር አምላክ ልብና ኩላሊትን ነው የሚመረምር። እንግዲህ አብረን በመንፈስ አክብረናል ማለት ነው። ውድ ወገኖቼ እንግዲህ ከብዙ ውጣ ውረድ ሳምንታት በኋላ ዛሬ እንደዚህ በተረጋጋ መንፈስ መጥቻለሁኝ። እግዚአብሔር ይመስገን። እግዚአብሔር አምላክ ስሙ ይባረክ። የውጭ ሀገር ጦርነት ተነጋግረው ነው ጦርነትን የሚከፍቱት። ዓላማ ይዘው ነው የሚከፍቱት። እስከ ስንት ጊዜ መዋጋት እንዳለባቸው እቅድ ይዘው ነው የሚዋጉት። ለ10 ቀን ከተባለ ለ10 ቀን፣ ለ12 ቀን ከተባለ ለ12 ቀን፣ ዓመት ከሆነ ወይም 12 ቀን ከተባለ ተነጋግረው ነው ሁሉን ነገር በፕሮግራም ነው የሚያደርጉት። ምክንያቱም ይሄ የሰለጠነ ዓለም ስላለነ ማለት ነው። ሀገራችን ላይ እንግዲህ 88 ብሔር አለ። ያን 88 ብሔር በየሶስት ዓመቱ ፕሮግራሙን እየቀየረ ጦርነት የማይለያት ሀገራችን ኢትዮጵያን አይቻለሁ ማለት ነው። በዚህ የውጭ ሀገር ጦርነት ስታዩ ሀገራችን ላይ ያለውን ኢትዮጵያ ምድር ላይ ያለውን ደግሞ ተማሩበታላችሁ ማለት ነው። እና በጣም ያሳዝናል። ኢትዮጵያ ላይ ያለው ጦርነት በብዙ በአባቶች ምንም የማያውቁ የጦር መሳሪያ ይዘው የማይዋጉ መጽሐፍ ቅዱስና የጸሎት መጽሐፋቸውን ይዘው ዓለም በቃን ብለው ለሕዝብ ለሀገር የሚጸልዩ ጥሬ ቆርጥመው ቢያገኙ በልተው ቢያጡ ደግሞ ቂጣ ጨረርቴ ቂጣ በልተው ደረቅ ቂጣ በልተው ደረቅ ሽምብራ ቆርጥመው የሚኖሩትን አባቶች በአሁኑ ሰዓት አልበቃም፣ እየተገደሉ ነው ያሉት። ዙቋላ ላይ አሁንም ሞት በርትቷል። አባቶች እየተገደሉ ነው። እኔ ምን እንደተማርኩበት ታውቃላችሁ? ጨካኞች አማርኛ ተናጋሪ ኢራኖች በኢትዮጵያ ምድር ላይ እንዳሉ ነው። አያችሁ፣ በውጭ ሀገር ያሉት የተማሩ ምሁራን ናቸው ኢራኖች ማለት ነው። በቃ እዚህ በኋላ ከቀጠላችሁ ከምድረ ገጽ ትጠፋላችሁ ሲባሉ እሺ ብለው ነው ያቆሙትኝ። ኢትዮጵያ ውስጥ ግን ያሉ መሀይሞች ኢራኖች፣ አማርኛ ተናጋሪ ኢራኖች ምንም በማያውቁ በአባቶች ላይ ዛሬም ጦር መሳሪያቸው ላይ እያሳረፉ ይገኛሉ። ጸሎት ጸልየው የሚያድሩ ገዳማት ላይ ያሉ አባቶችን ምንም የማያውቁ፣ ስለ ዓለም ነገር ብትጠይቋቸው ምንም የማያውቁ፣ መሬት ገፋኸኝ ገፋሽኝ የማያውቁ፣ በአረፈላቸው በተሰጣቸው ገዳማት በአንዲት ግቢ ውስጥ ታጥረው የሚኖሩ አባቶችንን እየሄዱ መግደል፣ ማሰቃየት ምን ፈልገው እንደሆን አናቅም። ይሄ ደግሞ እንግዲህ ሰሞኑን እያያችሁ ነው። የመንግስት እጅ አለበትኝ። አብይ አህመድ የሚመራው አማርኛ ተናጋሪ ኢራናዊ አብይ አህመድ እና መሰሎቹ ሰው በመግደል ሰው በማረድ እንግዲህ አንደኛ ደረጃን ይዟል ማለት ነው። አብይ አህመድ በህዝብን ይመራል መንግስት ይሆናል ብላችሁ በፍጹም የምታስቡ ሰዎች ካላችሁ ተሳስታችኋል። አብይ አህመድ መሆን የነበረበት እነዚህ የጫካ ጠባቂ ወይም ደግሞ ምን ነበር የሚባለው በቃ እንጂ ለአትክልተኛ ነበር መቀጠር የነበረበት እንጂ ሀገር በፍጹም አይመራም። አብይ አህመድ ሀገርን እመራለሁ የሚል በድፍረት ነው እንጂ በእውቀት አይደለም።
አብይ አህመድ ከእውቀት በጣም ነፃ ነው። ንጹህ ነጭ ወረቀት በቃ ምንም የማውቅ መሀይም ነው። ምንም በእውቀት አይደለም ሀገሪቱን እየመራ ያለው በጉልበት በቃ በጉልበትና በድፍረት ነው ሀገሪቱን እየመራ ያለው። ያ ማለት ደግሞ አጋንንት እንግዲህ ድፍረትን ሰጥቶታል። እናቱም የእናቱ እናትም ቤተሰቦችም እንግዲህ ታውቃላችሁ የክፉ መንፈስ አምላኪ ከዳሚዎች ስለነበሩ ያን መንፈስ በቃ ከሰው ፊት እንዲወጣ አድርጎታል። እኔ ነኝ አዋቂ እንዲል አድርጎታል። ምንም የማያውቅ ማለት ነው። ምንም የማያውቅ መሀይም ነው። እና አብይ አህመድ በዚህ አይነት መንገድ ያው እየቀጠለ ከመጣ ዛሬ አባቶችንን ከምድረ ገጽ ጨርሶ አማራ የሚባለውን ህዝብ ጨርሶ ደግሞ ነገ ደግሞ ይሄዳል ወደ ወላይታው ይገባኝ፣ ወደ ውራጌ ህዝብ ይገባኝ። እያንዳንዱ እየጠበቀ ይጨርሳል ማለት ነው። ይህ ማለት ደግሞ ያው ሰሞኑን እያያችሁ ከሆነ ጀዋር መሐመድም ወጦ ተናግሯል፣ ታዬ ደንዳ ወጦ ተናግሯል ማለት ነው። አንድ ለኦሮሞ ልጅ ያልተነገረው የለም። አንድና አንድ አማራንን አጠፋለሁ ብሎ ነግሮናል ብሏል። ጀዋር መሐመድም ተናገረ። ታዬ ደንዳ ነው የሚባለው። እሱም እንግዲህ እየወጡ ሰሞኑን እየተናገሩ ነው። ይህ ደግሞ ያው አብረው አብክተው አብረው ጨርሰው የነበሩትን አሁን አልስማማ ሲሉ እኛም ከመሞታችን በፊት እኛም ከመታረዳችን በፊት ንስሐ እንግባ ተናዘን እንሙት እያሉ ነው እየተናገሩ ያሉት። ግን የኢትዮጵያ ሕዝብ ተራ በተራ ከምትገደሉት ተራ በተራ ከእንትን ከምትሉት ልክ እንደ እስራኤልና እንደ ኢራን ፕሮግራም ይዛችሁ አብይ አህመድንን በተወሰነ ቀን 5 ቀን 10 ቀን ባልሞላ ቀን እናንተ ከምድረ ገጽ ላይ ማጥፋት አለባችሁ። አብይ አህመድን ማስነሳት አለባችሁ። አይሙት በህይወት ይኑር፣ ግን ከመንግስት አስተዳዳሪነቱ መውረድ አለበት። አይችልም። ለአትክልተኛ ይሰጠዋል። አትክልት በቃ ቆፋሪ ምናምን ኃላፊነት ይሰጠዋል ማለት ነው። የጫካዎችን እንዲያስተዳድር ማለት ነው። እና ይሄን ነገር ማድረግ አለባችሁ እንጂ አማርኛ ተናጋሪ ኢራኖች ኢትዮጵያ ላይ አባቶችን እየበሉ የኦርቶዶክስ ሃይማኖት እንዲጠፋ እንዲዋረድ እያደረጉ ነው ያሉ። በዚህም ደግሞ አባቶች እንግዲህ ፓትርያርኮቹ ጳጳሶቹ እናንተ ከዚህ በኋላ ሞትንን የምትፈሩ ሰዎች አይደላችሁም፣ በቃን ብላችሁ ነው ገዳም የገባችሁት፣ ራሳችሁን አሳልፋችሁ የሰጣችሁ። በኢትዮጵያ ኦርቶዶክስ ሃይማኖት አባቶች ላይ እየተደረገ ያለውን ነገር ለዓለም መንግስታት ማሳየት አለባችሁ። ለዓለም ሕዝብ ለዓለም ክርስቲያን ማሳየት አለባችሁ እንጂ እናንተ መፍራት የለባችሁም። ምክንያቱም ነገም የእናንተ ተራ ነው። ተራው ሲደርስ ደግሞ እናንተን መጥቶ መሀል ከተማ ላይ ሊያሳርዳችሁና ሊያስበላችሁ ይችላል ማለት ነው። ትናንትና ካባ እየደረባችሁት አሜን አሜን ብላችሁ ይሳካል ያላችሁት አንበጣ የሆነ ሰውዬ ዛሬ እንግዲህ አባቶችንን ዚቋላ ላይ የደም ግብር አድርጓታኒ ማለት ነው። የአባቶች ደም እንደ አቤል ደም በሰማይ ይጮሃን። እግዚአብሔር አምላክ ከደጋጎቹ ጋር ያስቀምጣቸው። እነሱ ምንም ኃጢአት በደል የሌለባቸው ኑሯቸውን ዘመናቸውን ከእግዚአብሔር ጋር ተጣብቀው የኖሩ ናቸውና ይብላኝ ለኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ወንበዴ ነው ጥፋተኛ ነው ተብሎ በተገረፈበት በተሰቃየበት ሰዓት ላይ 9ኛው ምዕራፍ ላይ ሲወድቅ ሴቶቹ በጣም ቀርበው እያለቀሱ ደረታቸውን እየደቁ እኔን አፈር ልብላልህ፣ እኔን እንደዚህ ልቃጠልልህ፣ እኔን ልደብደብልህ እያሉ በሚያለቅሱበት ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ምን መሰላችሁ ያላቸው? እናንተ የኢየሩሳሌም ቆነጃጅቶች ስለ እኔ ሳታልቅሱ ስለ ራሳችሁና ስለ ልጆቻችሁ አልቅሱ ነው ያለው። ዛሬ ያለው ታይቶት ዛሬ በእኛ ላይ የሚፈጸመው ታይቶት እሱ ሞትን ድል እንደሚነሳ ስለሚያውቅ ግን ይህ መከራ ዘመን ይህ ስቃይ ዘመን ዛሬ ያለንበት የመከራና የስቃይ ዘመን ታይቶት የኢየሩሳሌም ቆነጃጅቶች ስለኔ አታልቅሱ ስለ ራሳችሁና ስለ ልጆቻችሁ አልቅሱ ነው ያለው። እና ዛሬ አባቶቻችን በእንደዚህ አይነት ስቃይ በእንደዚህ አይነት መከራ እያለፉ ነው ያሉት እና እግዚአብሔር አምላክ እኔ እንጃ ለምን እንደታገሰ አላቅም። ሁላችንም እንግዲህ ይህን ነገር አስበን አባቶች ጎን በመሆን
በህይወት የቀሩትን ደግሞ ሌላ አደጋ እንዳይደርስባቸው እያንዳንዳችን ኃላፊነታችን እንወጣ እላለሁኝ። ጦርነት በጣም መጥፎ ነው። ጦርነት ለማንም አይስጥ። በጣም መጥፎ ነው። በሩቅ ሆናችሁ የምታዩትና እንደዚህ ደግሞ ቀርባችሁ ከሰዓቱ ላይ ቆማችሁ ስታዩት ሁለቱ በጣም ልዩነት አላቸውና አሁን ሰሞኑን እንግዲህ እነዚህ አማርኛ ተናጋሪ ኢራኖች ምን እየዘገቡ እንደሆነ አናውቅም፣ ምን እያሉ እንደሆነ አናውቅም። እንግዲህ እኛ ምን ደራደር አብረን ሳይሉ አይቀሩም ብዬ አስባለሁ ማለት ነው። ይሄ ነው ለዛሬ ያዝኩት ቪዲዮ። ውድ ኢትዮጵያውያን፣ ኤርትራውያን የዛሬ ዓመት ደግሞ እግዚአብሔር አምላክ በሰላም ያደርሰን። ይችን ቀን ለማየት ስንቶች ጓጉተው ሳያዩት ቀርተዋል። እንኖራለን ብለው አላማ እቅድ አውጥተው በዚህ ባጭር ቀን የቀሩ ሰዎች አሉ። እግዚአብሔር አምላክ ነፍሳቸውን ይማር፣ ከደጋጎች ጋር እግዚአብሔር አምላክ ይመድባቸው እያልኩኝ ለዛሬ ያስኳት አጠር ያለች ቪዲዮ እችን ትመስላለች። ያው እንግዲህ መኖራችን እና ሰላም መሆናችን ለመናገር ነው በዚሁ አጋጣሚ የመጣው። እግዚአብሔር ይመስገን። የኛ ጭንቀት የሚያስጨንቃችሁ የኛ ሀሳብ የሆነባችሁ እግዚአብሔር አምላክ ይመስገን። በጣሙን ደህና ነን። ክብር ለመድኃኒዓለም። ሰላም ሁኑልኝ፣ ሰላም ዋሉልኝ። እግዚአብሔር አምላክ ሁላችንም በያለንበት ይጠብቀን። ወጦ ከመቅረት እግዚአብሔር አምላክ ይጠብቃችሁ፣ ይጠብቀን። ከድንገተኛ ሞት ከድንገተኛ መከራ እግዚአብሔር አምላክ ይሰውረን። እናቴ እመቤቴ ቅድስት ድንግል ማርያም በያላችሁበት ጥላ ከለላ ትሆናችሁ። ሰላም ሁኑልኝ። ባይ ባይ።